ቦርጭ ላስቸገራችሁ በጣም አሪፍ የሆነ ፍቱን መድኃኒት ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ፣ ላይክ አድርጉ። 14 ቀን ውስጥ ለውጥ ታዩበታላችሁ፣ እርግጠኛ ነኝ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ በዚህ ትርፍርፍ ይበልልኝ። አመሰግናለሁ። ቤተሰቦቼ ቪዲዮውን ላይክ በማድረግ ጀምሩት። በጣም ወሳኝ የሆነ የቦርጭ መላ ይዤላችሁ መጥቻለሁ። አንዳንድ ጊዜ አለ አይደለ በጣም አላስፈላጊ ፋት የበለጸጉ ምግቦችን ስንመገብ ቦርጭ ያስቸግረናል እና ለሱ መድኃኒት ነው ብያስ መላና እንደዚሁም ደግሞ ለእኔ የሚጠቅመኝ ነው ይዤላችሁ እመጣለሁ። የመጣሁት ማለት ነው ይሄ ዝንጅብል ነው። ዝንጅብል ለበሽታ መከላከያ ብቻ አይደለም፣ በጣም እጅግ ብዙ መድኃኒትነት አለውና ቦርጭን የሚቀንሳል። ሎሚ የምታዩት በጣም ቆንጆ ነው። ስብን ያቃጠልልናል። ብርቱካን አለ፣ ቀረፋ አለ። ቀረፋ፣ እነዚህ ነገሮች በጣም አሪፍ ናቸው። 4 ነገሮች ነው እኔ የተጠቀምኩት። እናንተ ከዚህም በላይ መጠቀም ትችላላችሁ። እነዚህን ተጨማሪ ነጭ ሽንኩርት መጠቀም ትችላላችሁ ከፈለጋችሁ። ለምሳሌ ስራ የማትሄዱ ቤት የምትውሉ ከሆነ ሽታ የሚያስቸግራችሁ ከሆነ እሱም በጣም ፍቱን መድኃኒት ነው። ምግብ እንዲፈጭ ዳይጀስት እንዲሆን ያደርጋል። እሺ ቪዲዮውን ላይክ በማድረግ ጀምሩት ውድ ቤተሰቦቼ። ለቻናሌ ገና አዲስ ዛሬ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ እንደዚሁም የደወል ምልክቷን ኦል የምትለዋን በመጫን ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። በመጀመሪያ ብርቱካንና ሎሚያችን ሁሉም ነገር ካጠብን በኋላ አሳምረን በደንብ አድርገን በጨው ማጠብ እንችላለን። እንደዛ አድርጋችሁ ካጠባችሁ በአችርቱ ማጠብ ትችላላችሁ። እንደዚህ እንቆራርጠዋለን። ቆዳው በጣም ጠቃሚ ነው። ቆዳው ራሱ ብዙ ነገር ይገኝበታል። እዚህ ጋር ታይፓን ኮላጅን ይባላልና እነሱን ማግኘት እንችላለን። አሁን እዚህ ጋር ከቆራረጥኩ በኋላ ዝንጅብሉን በደንብ አጥባችሁ ባትልጡትም ወይም ደግሞ የተወሰነ ከልጣጩን ብትጨምሩ መልካም ነው። ለምን እጅግ ጠቃሚ የሆነ ንጥረ ነገር ያለው ቆዳው ላይ ስለሆነ ማለት ነው። እኛ እንጥለዋለን። ያው አንዳንድ ጊዜ ብንጠቀም መልካም ነው ማለት ነው። እኔ ልጨዋለሁ፣ እናንተ ግን መጠቀም ትችላላችሁ፣ ጥብ አድርጋችሁ ማለት ነው። እነዚህን ሁሉንም በዚህ መልኩ ካዘጋጀሁ በኋላ ዝንጅብሌን ደግሞ ቆርጣለሁ። ትንሽዬ ነው የምጠቀመው፣ በጣም አታብዙ። የምትጠቀሙት ደግሞ ይህንን አፍልታችሁ የምትጠቀሙት ምንድነው ከምግብ በኋላ ምግብ በልታችሁ 1 ሰዓት ወይም ከ30 ደቂቃ በኋላ 40 ደቂቃ መቆየት አለባችሁ። በዚህ አጋጣሚ ሻይ ከምግብ ጋር በጣም ጥሩ አይደለም። እሺ እንዳትጠጡ። 1 ሰዓት ቆይታችሁ እንደዚሁም 30 ደቂቃ ከዛ በላይ ጠጥታችሁ ነው መጠጣት ያለባችሁ። ከዛ በላይ ቆይታችሁ ነው ማለት አይመከርም። እሺ ለዛ ነው ጥሩ አይደለም። ምግቡ ወደ ሰውነታችን በአግባቡ እና ለሰውነታችን የሚሰጠውን የጤና በረከት ያጓድልብናል እና ዶክተሮች ናቸው እንደዚህ ብለው የሚያስተምሩት። አንዳንዴ እስኪ ስለ ጤና የሚያስተምሩ ዶክተሮችን አየት አድርጉ፣ አዳምጡ። ብዙ ለጤናችሁ በረከት ታገኛላችሁና ሻይ የምትጠጡ ቡና ከምግብ ጋር የምትጠጡ ባካችሁን ብታቆሙ መልካም ነው። በዚህ መልኩ እንደዚህ አድርጌ ገለብጠዋለሁ። ከዛ እንግዲህ እኔ የቧንቧ ውሃን የምጠቀመው ውድ ቤተሰቦቼ፣ ምክንያቱም ስለምናፈላው ማንኛውም የውሃ አይነት ይሆነናል ማለት ነው። የወንዝ እንዳትሉኝ አደራችሁን። እሺ የቧንቧ ውሃ ይሆናል። ተፈልቶ የሚጠጣም ማድረግ ትችላላችሁ። እንግዲህ ትንሽዬ እርድ ነው የተጠቀምኩት። እርድም በጣም ጠቃሚ ነው ለሰውነት፣ በተለይ ለሴቶች። ይሄ ዝንጅብል ወገባችሁን ለሚያማችሁ፣ ቀረፋ፣ ዝንጅብል፣ እርድ ውድ እህቶቼ ማለት ነው፣ ሴቶች በተለይ እውነት በቀን 1 ጊዜ አፍልታችሁ ተጠቀሙ። ወገባችሁን የሚያማችሁን ያንን ያስታግስላችኋል። ለቦርጭ ብቻ አይደለም፣ ስብን ለማቃጠል ብቻ አይደለም የሚጠቅመው፣ ለብዙ ነገር ይጠቅማል። ይሄ እዚህ ጋር የምንጠቀማቸው እንደ ቀላል ነገር እናያቸዋለን፣ ግን እጅግ በጣም ጠቃሚ ናቸው። አዘውትረን ብንጠቀም ለውጥም እናያለን ማለት ነው። እና በጣም ውፍረት የሚመጣው መቼ ነው? ጾም ከተፈታ በኋላ ያው ጮማ ይበላል፣
እና ቅባት ያለው ምግብ እንመገባለን፣ ዳጀስት አይሆንም ማለት ነው። እና ያ ነው ቶሎ ብሎ ወደ ፋት ነው የሚሄዱት። አንዳንድ ምግቦች በተለይ እንቅስቃሴ ለማድረግ ጊዜ የሌላቸው፣ ስፖርት ለመስራት ጊዜ የሌላቸው፣ ስራ ላይ የምትጠመዱ እንደዚሁም በትምህርት ሊሆን ይችላል፣ በተለያየ ነገር ብቻ ጊዜ ለሌለው ሰው ይሄ በጣም መድኃኒት ነው። ምክንያቱም ያለ ስፖርት ነው ይሄንን ውርጭ የሚያጠፋ መድኃኒት የምንጠቀመው ማለት ነው። ምንም የሚጎዳን ነገር የለም። ለውርጭ ብላችሁ ወይም ለውፍረት መቀነሻ ብላችሁ ገዝታችሁ የምትጠቀሙት ነገር የለም። በቀላሉ እቤታችሁ ባሉ ግብአቶች፣ በእነዚህ ግብአቶች አፍልታቸውም እንደዚሁም ደግሞ ይሄንን ዘፍዝፎ መጠቀም ይቻላል። በበረዶ መልክ ዘፍዝፋችሁ ተጠቀሙ። አንዳንድ ጊዜ ውሃ ለመጠጣት በጣም በተለያየ ምክንያት እንቸገራለን። ውሃ ልጠጣ የሚለን ሰዎች አለን እና እነዚህን ከናና ጋር እንደዚሁም ደግሞ ሎሚ አድርጋችሁ ዘፍዝፋችሁ ራሱ ፍሪጅ ውስጥ አስቀምጣችሁ በውሃ መልክ እንደዚህ እንኳን ማፍላት ባትችሉ እንደ ሻይ በውሃ መልክ መጠጣት ትችላላችሁ። እሱ በጣም አሪፍ ነው። አንደኛ የበላነው ምግብ ቶሎ እንዲፈጭ፣ ወደ ሰውነታችን እንዲሰራጭ፣ ወደ ፋት እንዳይሄድ፣ ስብ እንዳይሆንብን ያግዘናል። ሁለተኛ ነገር ደግሞ ለጤናችንም እጅግ በጣም አሪፍ ነው። ብዙ የጤና በረከቶች አሉት፣ ዝንጅብልም ሎሚም ማለት ነው። በዚህ መልኩ በሚገባ አፍልቼዋለሁ። እንደው 10 ደቂቃ ራሱ አይፈጅባችሁም ይሄንን ለመስራት ማለት ነው። 10 ደቂቃ ለራሳችሁ ጊዜ መስጠት የግድላችኋል። በተለይ እንደዚህ ውፍረት ላስቸግራችሁ በጣም ቆንጆ ነው። ስፖርት ቤት ውስጥም ቢሆን በቃ ለመስራት የማይማቻችሁ ይሄንን በዚህ መልኩ በቀላሉ ሌላ ሻይ ባትጠጡ ራሱ ይሄንን ከጠጣችሁ በጣም አሪፍ ነው። አንደኛ መድኃኒት ነው። ሁለተኛ ነገር ደግሞ ስብን ያቃጥልልናል። ሆዳችን ውስጥ ቁጭ ብሎ ወደ ፋት እንዳይቀየር ይህ እንዳለ ወለቅ ነው የሚያደርግልንና ተጠቀሙት። በዛም ላይ ደግሞ በሽታ ተከላካይ ነው። በደንብ እንደዚህ አድርጌ እንደምታዩት አንተክትኬዋለሁ። ያው በክብ መልክ ነው የቆረጥኩት። በፈለጋችሁት መልክ መቁረጥ ትችላላችሁ። በስሱ ስለሆነ ቶሎ ነው እሳት የሚገባው ማለት ነው። እና ከዚህ በተጨማሪ ቅርንፉድ ማድረግ ትችላላችሁ። እርድ በነገራችን ላይ ዝንጅብሉን ግዙ። የእርድ ዝንጅብል ፍሬሹ ማለት ነው። እሱም በጣም አሪፍ ነው። ቤት አስቀምጣችሁ ልክ እንደ ዝንጅብል ፍቃችሁ አጥባችሁ መጠቀም ትችላላችሁ። እሱም በጣም የፋት መቀነሻ መድኃኒት ነው። በጣም አሪፍ ነው። ከምግብ በኋላ ይህንን ሻይ ስትጠቀሙ ግን ምንም ወፍራም ብትሆኑ በባዶ ሆዳችሁ እንዳትጠጡ። ምክንያቱም ለጨጓራ ጥሩ አይደለም። ጨጓራችንን እንዳይነካብን ምግብ ከበላን ከ1 ሰዓት ከ2 ሰዓት በኋላ እንጠጣዋለን ማለት ነው። ይናፍልችዋለሁ እንደምታዩት። አሁን ከዚህ በኋላ እዚህ ጋር እናንተ የፈለጋችሁን ነገር መጠቀም ችላላችሁ። ማር እንደዚሁም ደግሞ ስኳር ባትጠቀሙም ችግር የለውም። እንደውም ከቻላችሁ ምንም ነገር ባትጨምሩ፣ በተለይ በጣም ፋት የሆናችሁ ባትጨምሩ መልካም ነው። እኔ ትንሽዬ 1 የሻይ ማንኪያ በትንሿ ማር እጠቀማለሁ። ስኳርም መጠቀም ይቻላል። ግን ፋት ያለባችሁ ግን በጣም ፋት ያለባችሁ ፉል ፋት የሆናችሁ አትጠቀሙ። እንደዚሁ መጠጣት ትችላላችሁ። በጣም ነው ለውጥ የምታዩበት። ይህንን ሻይን እዚህ ጋር ቀዳለሁ እንደምታዩት። በፌርሙዝ ማስቀመጥ ትችላላችሁ። እኔ እንደዛ ነው ያደረኩት። ቢያንስ ጠዋት ከቁርስ በኋላ እንደዚሁም ደግሞ ቀን ከምሳ በኋላ ማታ ከራት በኋላ በቀን 3 ብርጭቆ እያደረጋችሁ ለ14 ቀን ሞክሩት። ይሄንን በጣም ለውጥ ታያላችሁ። የፈጠነ ለውጥ ለማግኘት በቀን 3 ብርጭቆ መጠጣት። እንደዚህ በሻይ መልክ አስቸገራችሁ በውሃ መልክ ዘዝፋችሁ አሳድራችሁ መጠጣት ትችላላችሁ። ምክንያቱም እሱም አንድ የውርጭ መቀነሻ ያለ ስፖርት ማለት ነው። በጣም መድኃኒት ነው። ተጠቀሙት። ይህ በጣም መላ ነው።
ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ነበረ። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱልኝ። ቸር ያቆየን። እወዳችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሁላችሁንም ፈጣሪ ያክብርልኝ። ባይ